አንድ በጣም ሲግኒፊካንት ነገር ሆኗል ልደቱ። እዚህ ላይ በጣም አስተያየትህ አስፈላጊ ነው ብዬ አስባለሁ። ሰሞኑን የተከሰተ ነገር ስለሆነ ማለት ነው። እሱም በምንድን ነው ገንዘብ ንብረት ማስመለስ አዋጅ ተብሎ ንብረት ለማስመለስ ህገወጥ የሆነ ንብረት ለማስመለስም ሆነ ሽብርተኝነትን በገንዘብ ለመርዳት የሚካሄድን እንቅስቃሴ በተመለከተ በመመርመር ሂደት መርማሪዎቹ ከሞት በመለስ ማናቸውንም ነገር በተመርማሪው ላይ ቢፈጽሙ የወንጀል ተጠያቂነት እንዳይኖርባቸው የሚያደርግ ህግ አውጥቷል። አሁን አንድ ይሄ የምን ምዕራፍ መጨረሻ ወይ መጀመሪያ ነው እይታ። ምክንያቱም ከዚህ ቀደም ስለ ሰላማዊ ትግል ስንነጋገር የሰላማዊ ትግል ጉዳይ እነዚህን ነገሮች በመብቶች በይፋ በህግ እስካልከለከለ ድረስ ሰላማዊ ትግል ላይ ተስፋ መቁረጥ አይገባም የሚል ሐሳብ አንስተ ስለነበር ከዛ ጋር ሪሌት አድርጌ ነው ማነሳው። እሱ ከህግ አኳያ አገዛዙ ቀደም ሲል ወዳልከው ስቴት እየሄደ ነው ያስባለህ ነው ወይ? ምን ትርጉም ሰጠህ? ሪሊ ግርፊያን፣ ሰቆቃንና ከሞት በመለስ ያለ ማናቸውንም ዘግናኝ ነገር በህግ ሽፋን ለመስጠት የመገደድን ነገር እንዴት ተመለከትከው? በኢትዮጵያ ውስጥ ሰላማዊ ትግል መካሄድ አለበት በሚለው አቋምህ ላይስ ምን አስከትሏል ልልህ ነው ልደቱ? ዌል ያው ከዚሁም ጋር ይያያዛል። መጀመሪያ ለምሳሌ አንዳንዶቹ ነገሮች እውነትን ለመናገር ለምንድን ነው ሰው የሚደነቀው አዲስ የሚሆንበት የሚለው ነገር ሁልጊዜ ነው ለእኔ ለራሴ አዲስ የሚሆንብኝ። አሁን አቶ ታዬ ደንዳ ወጥቶ ሲናገር የሚገርም ነው የተፈጠረው ስሜት። ግን ያን ሁሉ ነገር ለአመታት ስንለው ኖረናል እና የምንናገረው ነገር እየነጠረ ነበር የሚመለሰው። ሰው አያምንም ማለት ነው እላለሁ፣ አልገባውም ማለት ነው እላለሁ። እና ለምንድን ነው የደነቀው አሁን እላለሁ። እና አቶ ታዬ ያን ሁሉ ነገር ተናግሮ ሰው ዋው ሲል ምንድን ነው በጣም ነው ቴዲ የሚገርመኝ። እና ስለ አብይ ተፈጥሯል ብለን የምናስበው ክላሪቲ የለም ወይ እንድትል ያደርጋል። እና ያስደነግጠኛል። እንደገና ሪዲ ገና ነው ማለት ነው። ስቲል አብይን የማያውቀው የህብረተሰብ ክፍል ቀላል አይደለም ማለት ነው። በአብይ ተስፋ ያልቆረጠው ህብረተሰብ ቀላል አይደለም ብዬ እንዳስብ ያደርገኛል። ይሄ ከባድ ነገር ነው። ለምንድን ነው ይሄን የምለው? ቴዲ ደጋግሜ ስናገር ሰምተሃል። የወደፊቱ የትግል ውጤታችን የሚለካው በጠቅላይ ሚኒስትሩ የሚኖረን ተስፋ መቁረጥ ነው። በሱ እንጭብጫቢ ትንሽ ተስፋ ካለን የወደፊቱ ትግል ውጤታማ ነው። የተዋጠጠ ተስፋ መቁረጥ ውስጥ መግባት አለብን። ለምንድን ነው ደጋግሜ ስናገር የነበረው? ታስታውሳለህ? ገና የዛሬ ከ5 ዓመት በፊት 27 ሲደመር 2ን ስጽፍ የደረስኩበት ድምዳሜ ምንድን ነው? ጠቅላይ ሚኒስትር አብይ ኢትዮጵያን ለመምራት እውቀቱ የላቸው፣ ልምዱ የላቸው፣ ከምንም ነገር በላይ ግን ቅንነቱ የላቸው ብዬ ነው የጻፍኩት። አንድ ከዛ በኋላ ከአንተ ጋር ራሱ ባደረግናቸው ውይይቶች በተደጋጋሚ ያነሳሁት ነገር የኢትዮጵያ ቁጥር 1 የብሔራዊ ደህንነት ስጋት ጠቅላይ ሚኒስትር አብይ ናቸው። ይሄ ደፋር ድምዳሜ ነው፣ ከባድ ነው፣ ይገባኛል። ግን ይህን ድምዳሜ ላይ እንድደርስ በቂ የሆነ መረጃ ስለነበረኝ፣ በቂ የሆነ መረዳት ስለነበረኝ ዝም ብዬ የተናገርኩት ነገር አይደለም። እንዲሁ ዝም ብዬ የድንቁርና ድፍረት አይደለም ያሳየሁት። በተጨባጭ እየታየ ያለው ይሄ ነው። ሶስተኛ ጠቅላይ ሚኒስትር አብይ በስልጣን ላይ እስካሉ ድረስ ከዚህ በኋላ ኢትዮጵያ ውስጥ ከአንድ ቀውስ ወደ ሌላ ቀውስ ለይቶልን ተላልቀን እስከምንፈርስ ድረስ መጓዝ እንጂ በምንም ተአምር የሚፈታ ችግር የለም። ተስፋችሁን ቁረጡ። ደግሜ ደጋግሜ የተናገርኩት እና አሁንም ሰው አዲስ ሲሆን ነው የማየው። ምንድነው ይሄን ለማለት የፈለኩት? አሁን የወጣ ያልከውንም ህግ እኔ ምንም አላስደነቀኝ። ከዚህ ቀደምም ስንለው እንደነበረው አብይ ከመጀመሪያው ጀምሮ በዲሞክራሲ እንደማያምን፣ አምባገነን እንደሆነ፣ በመቀጣጫ እንደሚያምን ህዝቡ እንዲያውቅለት ነው የሚፈልገው። የተቸገረው እኛ አላውቅለት ብለን እኛ አዚፍ በዲሞክራሲ ሀገሪቱን መግዛት ማስተዳደር እንደሚፈልግ አድርገን ያሰብን ነው የተቸገረው። እኔ የምገዛችሁ በጉልበት ነው፣ በኃይል ነው፣ ይሄን እወቁት የሚለውን ንግግር በደንብ አድርጎ ደግሞ ደጋግሞ ነግሮናል። አልገባን ብሎ የተቸገርነው እኛ ነን ማለት ነው።
እና የሰሞኑ የተባለው ህግ ግን ግርፋትና ሰቆቃን በህግ ደረጃ መደንገጉ ሲግኒፊካንት አይደለም። እኔ ከዛ የመነጨ ይመስለኛል። ተስፋ ቆረጠ በህብረተሰቡ። እነዚህ ሰዎች ዛሬም ዴሞክራት አድርገው ነው የሚያስቡ፣ ሰላማዊ ሰው አድርገው ነው እያሰቡኝ ያለው። ጨካኝነቴ አምባገነንነቴን አልተረዱም ብሎ ከማመን የመነጨ ነው የሚመስለኝ። ሁልጊዜ እሱ የሚፈልገው አሁን መወደድን አይደለም መፈራትን ነው የሚፈልገው። መፈራት አለብኝ፣ ህዝቡ እንደዚህ ካደረግን ይገለናል፣ እርምጃ ይወስድብናል ብሎ መፍራት አለበት። ሲፈራ ነው ሰጥ ለምበጥ ብሎ የሚገዛው ብሎ ነው የሚያምነው። እኔ ከዛ ፍራስትሬሽን የመነጨ ነው የሚመስለኝ እንጂ ህጉን ሳያወጣ እኮ ሊያደርገው ይችል ነበር አይደል እንዴ? ይገርፋል እኮ ኢትዮጵያ ውስጥ እስር ቤት ሆነን ምንም ጥያቄ የለውም። ግርፋት በስፋት እንደሚፈጸም እናውቃለን። ምንም በደንብ ነው ያለው፣ በአደባባይ ነው የሚነገረው። እኔ እስር ቤት በነበርኩበት ሰዓት መደብደብ በህግ ተጽፎ በመመሪያ ተሰጥቶ አድርጎ የተባለ ነው እንጂ የሚመስለው ማንንም ፖሊስ የሚሸማቀቅበት ጉዳይ ነው። በእለት ተእለት በየሰዓቱ የምናየው ነገር ነው እስር ቤት ውስጥ እና ሳይጽፍና አዋጅ ሳያደርገው ሊቀጥልበት ይችል ነበረ። የተፈለገው እኔ እንደሚመስለኝ እንድናውቀው በቃ ከዚህ በኋላ የምገዛችሁ በጉልበት ነው በጭካኔ ነው የሚል ነው። በአንድ በኩል ህዝቡ ይሄን እንዲረዳ ይፈልጋል። በሌላ በኩል ደግሞ አንድ ጠንካራ እምነት አለው። ሰሞኑን ታየም ሲናገረው የነበረው ነገር ባለስልጣናት በተለያየ ደረጃ ያሉ በተለያየ እርከን ያሉ ኮራፕትድ እንዲሆኑ ይፈልጋል። ጉቦ እንዲበሉ ይፈልጋል። ህብረተሰቡን እንዲዘርፉ እንዲሰርቁ ይፈልጋል። ለኔ ታማኝ ሆነው ለስርዓቱ ታማኝ ሆነው ሊያገለግሉ የሚችሉት እንደዚህ አይነት ጥቅም ሲያገኙ ነው ብሎ ያምናል። ጨካኝ ሲሆኑ ነው እነሱ ብሎ ያምናል። ይሄን መብት ነው አሁን የሰጣቸው ያለ በአደባባይ በይፋ እንዳይሳቀቁ ሳይሳቀቁ እንዲፈጽሙት። አትሳቀቁ፣ ይሄን በማድረጋችሁ የሚደርስባችሁ ምንም ነገር የለም። ይሄን በተለያየ መድረክ ቅድም ሰሞኑን አቶ ታየ እንዳለው ተናግሮታል። ግን አንዳንዱ ነገ የህግ ተጠያቂ ይሆናል። እንደዚህ አይነት እርምጃ የሱን ቃልም ሰምቼ ብወስድ ነገ በህግ ተጠያቂ ሊሆን ይችላል፣ እርምጃ ሊወሰድብኝ ይችላል ብሎ የሚሰጋ ሰው አለ አስተዳደር ውስጥ። በመስጋቱ እሱም አይፈልገውን ነገር ሊያደርግ ይችላል። አሁን ቁርጥ ምንም ችግር የለብህም መግረፍ ትችላለህ፣ እስካልገደልክ ድረስ የፈለከውን ማድረግ ትችላለህ፣ ይሄን እወቅ የሚል አዋጅ ነው የወጣው። በአንድ በኩል መልእክቱ ለህዝቡ ነው፣ በጭካኔ ነው የምገዛው፣ በኃይል ነው የምገዛው፣ በዲሞክራሲ አይደለም በሰላም አይደለም፣ ይሄን ቁርጡን እወቁት። በሌላ በኩል ደግሞ ለፈጻሚዎቹ በስር በየመዋቅሩ ላሉ ባለስልጣናት ደግሞ ይሄን ማድረግ መብት አላችሁ፣ አትፍሩ፣ አይዟችሁ የሚል እኔ አስቀድሜ የምጠብቀው ነው። ወደፊትም የበለጠ ተጠናክሮ የሚቀጥል ነው፣ የተለየ ነገር አይደለም። ከሰላማዊ ትግል ጋር አያይዘህ ሄዶ እድሜ ካገኘ ማለት ነው ሄዶ ያን ማድረጉ ሊቀር አይመስለኝም። በቃ ከዚህ በኋላ ልክ ኤርትራ ውስጥ እንዳለ አቶ ኢሳያስ እንዳደረገው ህገ መንግስትም አያስፈልገንም፣ ምርጫም አያስፈልገንም፣ መልቲ ፓርቲ ሲስተም የሚባል ነገር የለም፣ የሐሳብ ነፃነት የለም፣ በህግ ታግዷል ማለቱ አይቀርም። በተለይ ትግሉ እየተጠናከረ በሄደ ቁጥር ያኔ ግን ምንድነው የሚሆነው? የጦርነት አማራጭ ፉሊ በተሟላ ሁኔታ ሌጂቲሜት ነው፣ የማናችንም መብት ነው። ስለዚህ ሰላማዊ ትግል ሊዳከም ይችላል፣ ግን ምንም ጥርጥር የለውም የኃይሉ አማራጭ ተጠናክሮ አገዛዙን እንዳልነበር ማድረጉ አይቀርም። ጥያቄው ሁልጊዜ ያለው ምንድነው? እንደዛ አይነት ሁኔታ በአገዛዙ ላይ ሲፈጠር አገሪቱን ህዝቡን ሊያስቀጥል የሚችል ዝግጅት እኛ አለን ወይ ነው ጥያቄው። በየትኛው መንገድ በሰላማዊ ህዝባዊ ቢተኝነትም ልንጥለው እንችላለን። በዛ ወድቃለሁ ብሎ ሰግቶ የዚህ አይነት ህግም ካወጣ አዋጅም ካወጣ በትጥቅ ትግሉ ይወድቃል። አማራጭ ነው። ትልቁ ቁም ነገር ያለው ምንድነው? በየትኛውም አማራጭ ሆኖ የኢትዮጵያ የፖለቲካ ኃይሎች ይሄ መንግስት በህዝብ ትግል ሲወገድ ወይም ለሰላማዊ መፍትሄ ሲንበረከክ አገሪቱን ሊያስቀጥል የሚችል አማራጭ ይዘናል። ለዛ ተዘጋጅተናል። የድርጅት አንድነት፣ የአስተሳሰብ አንድነት ቢያንስ በህልውና ጉዳያችን ላይ ይዘናል ወይ የሚለው ነው ዋናው ጥያቄ የሚል እምነት ነው ያለኝ። እና እኔ ያልጠበኩት አይደለም ቴዲ፣
ወደፊትም ተጠናክሮ የሚቀጥል ነው ሲመጣ አይድነቀን አስቀድመን ነው ማወቅ ያለብን የሚል ነው ማለት አበይ እንግዲህ እንደፈለጋችሁ ዝረፉ ይል ነበር አሁን እንደፈለጋችሁ ግረፉ ማለት ከጀመረ ቆይቷል አሁን በህግ አድርጎታል አስታውሳለሁኝ ስንነጋገርበት እንደው ቀደም ብሏልና ወታደሮች ከዚህ በላይ ይሄን ካገኛችሁ በዛው ውረሱትኛ አንፈልገውም ብሎ በአደባባይ ውንብድና በሚያውጅበት ወቅት አስተያየት ሰጥተንበት ነበረ እና ታዬም የተናገረው ነገር ይሄን የሚያስረግጥ ነው በአደባባይም በነገራችን ላይ በተለያየ ጊዜ አትስረቁ አንልም ብቻ አትውሰዱት ወደ ሌላ ቦታ እንጂ ምናምን አይነት ሌብነትን በይፋ የሚያበረታታ ንግግር ሲናገር እናውቃለን አንዱ ትዝ ይለኛል ይሄ ንግግር ለምሳሌ 1.5 ሚሊዮን ብር በላይ የያዘ ሰው አውቶማቲካሊ ቮይድ ነው ይወረሳል ገንዘቡ ይወረሳል መከላከያ ከወረሰው መከላከያን ለማጠናከር እንጠቀምበታለን ለኛ ሰጡን መከላከያዎች ውረሱትና እናንተ አቅማችሁን አጠናክሩበት ገንዘቡ 1.5 አሚን ይሄ በይፋ ዱ ፕሮሰስ የሚባል የለም 1.5 ሚሊዮን ነበሩ ወይ በርግጥ የሚባል መጣራት የለም የህግ ሂደት የለም መከላከያን የፍርድ ከወንጀል መረጋገጥ በፊት ቅጣት እንዲፈጽም ያሻውን ወታደር የፈለገውን ነገር እንዲያደርግ የጋበዘበት ንግግር ነበር ያኔ አንስተነው ስለነበር ነው አሁን ያመጣሁት ኢኒዌይስ እና ከዚህ በዚህ ልቀጥል አቶ ገዱ ስለ አገሪቱ ውስጥ በከፍተኛ አመራርነት በነበረበት ወቅት አገሪቱ ውስጥ ይፈጸሙ ስለነበሩ ሰቆቃዎች ተሰሙት የነበረው ነገር ምንድነው የዚህ ህግ ግርፋትን ኦፊሻሊ የህግ ሽፋን ለመስጠት መፈለግ የነገረህ ምንድነው ላንተስ ከውስጥ የሚካሄዱ እንግዲህ ምንድነው አሁን በአገሪቱ ውስጥ ሬዚስታንስ እየተጠናከረ ነው የመጣው ተቃውሞ እየተጠናከረ እየመጣ ነው የህብረተሰቡ ኑሮ ሁኔታውን በጠቅላላ የተደራረበ የመጣው ችግር ወደ ተቃውሞ እያመራ በተለይ ደግሞ የአማራን በምንወስድበት ጊዜ ከፍተኛ ሬዚስታንስ አለ አብይ የሚመለከተው ይሄ ሬዚስታንስ ድጋፍ እየተደረገለት ያለው ከአማራ ባለሀብቶች ነው ብሎ ያስባል እኔ ይሄን ለዚህ ተቃውሞ መቀስቀስ የኔ ድርሻ ምንድነው ብሎ ማየት አይፈልግም አብሶሉትሊ ትክክለኛ ነኝ ብሎ ነው የሚያስበው ከዚያ አኳያ ሁሉ ጊዜ ለድክመቶች ለተፈጠሩ ቀውሶች ሌላ ኤክስተርናል ኃይል ይፈልጋል አሁን ለዚህ ቀውስ ዋናው ፈጣሪ አገሪቱ ምስቅልቅል ውስጥ ያስገባት ፋኖ አይደለም ወይ ትዴርፍ አይደለም ወይም ኦል አይደለም ወይም ደግሞ ይሄ በለት ኑሮ እየተማረረ ያለው ህብረተሰብ አይደለም አገዛዙ ነው ቀውስ ውስጥ ያስገባት ይሄንን ቀውስ አሜን ብሎ እሱ የሚፈጥረው ቀውስ አሜን ብሎ የሚቀበል ህብረተሰብ እንዲኖር ነው የሚፈልገው ይሄ እንግዲህ ከተፈጥሮ ህግ ውጭ ነው የሰው ልጅ እስከታፈነ ድረስ በቴክኖሎጂ ብልጫ አትለው በሆነ ብልጫ አፍነህ ልታስቀረው አትችልም እዚህ አሜሪካን ሀገር የጥቁሮች ሙቭመንት ያኔ የቴክኖሎጂም የእውቀትም የሀብትም የምንም አቅም ልዩነት ነበር ግን ቀይረውታል ብዙ ነገር አሻሽለውታል የደቡብ አፍሪካውን የአፓርታይድ ስርዓት ስንወስድ ነጮቹ በጣም የተጠናከረ አቅም ነበራቸው ጥቁሮቹ ያ ሁሉ ግፍ እየተፈጸመባቸው የበለጠ ነፃነታቸው በታፈነ ጉዳት በደረሰባቸው ጊዜ የበለጠ እየተጠናከሩ ነው ሄደ ኢትዮጵያም ውስጥ የሚሆነው እየሆነ ያለው ከጊዜ ወደ ጊዜ አፈናው ሲጠነክር የህዝቡ ሬዚስታንስም እየጨመረ ነው የሚሄደው ለዚህ መፍትሄ መፈለግ ሳይሆን ለዚህ ሬዚስታንስ ባካፕ ይሰጣሉ የሚባሉ ኃይሎችን ለይቶ ማስፈራራት ብቻ አይደለም ማድቀቅም ይፈልጋል እኔ አሁንም የምጠብቀው በዚህ ህግ ፋኖን ይደግፋሉ የተባሉ የአማራ ባለሀብቶች ግለሰቦች በከፍተኛ ሁኔታ ሌላው ቀርቶ ካገዛዙ ጉያ የማይለዩት በዙሪያ ሆደው እያጨበጨቡ ያሉትም ሳይቀር የዚህ ሰለባ ይሆናል የሚል እምነት አለ ምክንያት አይታጣም ግብር አልከፈልክም የታለ የዛሬ 10 ዓመት ምናምን ግብር የከፈልክበት ብዙ ምክንያት ፈጥሮ ንብረት መቀማት
ወደ መቀማት መሸጋገሩ አይቀርም። በሁለተኛ ደረጃ ሰቆቃውን በተመለከተ ኦልሬዲ እየሆነ ነው ያለው። ማለት 40-50 ዲግሪ ሴንቲግሬድ በሆነ ቦታ ላይ ሰውን በቂ ውሃ፣ በቂ ምግብ፣ በቂ እንትን በሌለበት ሁኔታ ቬንቲሌሽን በሌለበት ሁኔታ አስሮ የሚያሰቃይ ኃይል ከዛ በላይ ኢንሂውማን የሆነ ነገር የለም። ሰዎች ተገለዋል፣ አካላቸው ጎድለዋል፣ ጤንነታቸው ተዛብቷል። እስካሁን ሲፈጸም የነበረ ነው። ይህንኛውን ሁኔታ የበለጠ የአፈና መዋቅሩን ኢምፓወር ለማድረግ በሁለተኛ ደረጃ አቶ ልደቱ እንዳለው ህብረተሰቡም ይህን አውቆ እንዲሸማቀቅ እና ፈርቶ እንዲያድር ለማድረግ ሆን ተብሎ የተሰራ ስራ ነው ብዬ ነው የምወስደው። እኔ እንግዲህ በዛ በተለይ ክሎዝ ግንኙነት በነበረ ወቅት የአፍላ ወቅት ነው። ያን ያህል ወደዚህ አይነት ወደ መማረር የገባና ህዝቡም ወደ አመፅ የተነሳሳበት እንትን አልነበር። ለእንዲህ አይነት እንትኖቹ በተለይም ደግሞ ወደኋላ የመጡ ናቸው። እንደገና ደግሞ ያኔ ቢሰማ ምንድን መሰለህ የለውጥ መንፈስ በሀገሪቱ የሆነ ወደፊት ሊያስገኝ ይችላል ተብሎ ተስፋ የሚደረገው ነገር ነው እንጂ ጎልቶ የሚሰማው እንዲህ አይነት ጉዳቶች ያን ያህል ጆሮም የማይሰጣቸው ናቸው። ኦፍኮርስ በሰፊው ነበሩ ማለት አይቻልም። በተለይ 2011 2012 እንደዚህ አካባቢ ላይ በገፍ ማሰር መቼ ተጀመረ? የትግራይ ጦርነት ከተጀመረ በኋላ በገፍ ማሰር መቼ ተጀመረ? መቼ እየሰፋ ሄደ? የትግራይ ጦርነት እንዳለቀ የአማራ ፋኖ እንቅስቃሴ ሲያደርግ መንግስት ጋር ተሰልፎ ትግራዮች ጋር ሲዋጋ የነበረውን 10 ምናምን ሺህ ነው አንድ ጊዜ የታሰረው በ2014 ማለት ነው። እና በማስ የማሰር ከዛ ውስጥ ደግሞ በከፋ ሁኔታ ቶርቸር የመፈጸም ሁኔታዎች የበለጠ ከጊዜ ወደ ጊዜ እየተባባሰ ነው እና አሁን ያለውን አገዛዝ በምንመለከትበት ጊዜ ሞሜንተሙ ከሆነ ጊዜ ተነስቶ ከጊዜ ወደ ጊዜ እየከፋ ነው የሄደው። በየትኛው አስፔክት? በሁሉም አስፔክት የተወሰነ በሂውማን ራይት በለው በኢኮኖሚ በለው በሁሉም ነገር በኮራፕሽንም በሁሉም ነገር እየሰፋ ነው የሄደው እና እኔ ይሄ አሁን የወጣው ህግ ማለት መቼም ቴዲ የህግ ባለሙያ ነህ። የኢትዮጵያ ህገ መንግስት ያው ዞሮ ተከብሮ ባያውቅም እንኳን ቶርቸርን በከፍተኛ ሁኔታ ይቃወማል። ማለት ኢሰብአዊ የሆነ አያያዝን ነው በሙሉ ነው የሚቃወሙ የሚከለክለው ማለት ነው። አሁን አጌንስት ህገ መንግስቱ እንኳን ስለዚህ ምንድን ነው እየሆነ ያለው ኢትዮጵያ ውስጥ? ህገ መንግስቱ ህጉም አንድ ያለው ነው እየሆነ ያለው ማለት ነው። አብይ አህመድ ህገ መንግስታችን ሆነ ማለት ነው። እሱ ያለ ይፈጸማል። እሱን ተከትሎ አንድ ጥያቄ ልጨምር እንደው አንድ ላነሳብህ የነበረው አሁን ብዙ ነገሮች አብይ አህመድ ታየም ብልጽግና የሚባል ነገር የለም ያለው አብይ ነው ይላል። ሌሎችም ብዙ አስተያየቶች ይሰጣሉ። አንድ ፐርሰናሊስቲክ ዲክቴተር ነው የሚለው አንድ አገዛዙን በተመለከተ ያለ ካታጎራይዜሽን ነው። ግን እንግዲህ ፓወር እንዴት እንደሚሰራ ለምታውቁ ለእናንተ አንድ ሰው ይህን ያክል የሀገር መከራ እንዴት ሊሆን ይችላል? ውስጡ እንደነበረ ሰው በአንድ ግለሰብ ይህን ያክል ውድመት እንዴት ሊደርስ ቻለ? ምንድን ነው በእርግጥ የኃይሉ ምንጭ? በዛ ደረጃ የአንድ ሰው ፍላጎትና ቅዠት ይህን ያህል የሀገሩ የጋራ መከራ ሊሆን የቻለበት የፓወር ሎጂክ ምንድን ነው? ወይስ የሆነ የፈጠረው ክላስ የፈጠራቸው ቡድኖች አሉ? ምን ላይ ነው የቆመው ልልህ ነው። አንድ እንትን ስንል ይህንን እንግዲህ እንዲሁ ኢንፎርማሊ ስናወራ አንድ የተነጋገርነው ነገር ነበርና ቅርብ ጊዜ ነው። ኢትዮጵያ ውስጥ አዲስ ብሔር እየተፈጠረ ነው የሚል እንዲሁ አነሳን እና ይሄ ብሔር ከኦሮሞ በዛ ያለ
ከአማራም ከትግራይም ትንሽ ከደቡብም ከተለያዩ ይሄ የብልጽግና ብሔር ነው ማለት አዲስ ብሔር አዲስ የሆነ የአውዳሚነት ሜንታሊቲ የተጠናወተ እንደውም ራሽናል የሆነ ነገር ስታነሳ እንደ ከሃዲ የሚቆጠርና የአንድ ሰው አምባገነንነትን አብይ ጋር እንግዲህ ለመኖር ሲምፕል ናቸው ሎጂኮቹ። ከአብይ ጋር ተስማምተህ ለመኖር ክቡር ጠቅላይ ሚኒስትር እያልክ በትንሹም በትልቁ ማወደስ፣ አብይ የሚጠላውን መጥላት፣ እነዚህ ሁለት ነገሮች በቂ ናቸው። አብይ ራሱን ማወደስ፣ እሱ የሚጠላውን መጥላት። የዚህ አይነት አዲስ አይነት የፖለቲካ ካልቸር አድራዊነት ፊት እንኳ የነበረ ቢሆንም አብይ ስራዬ ብሎ በእውነቱ ለመናገር ሳታደንቀውም አትቀር የሰዎችን በፍላጎታቸው መሰረት እንትን አድርጎ ከሱ ጫማ ስር ገብተው የፈለገውን ሲያደርግ ተገቢ ያለመሆኑን እያወቁ ተገቢ ነው ብለው መናገር የሚችሉ ሰዎች መፍጠር ችሏል። አይዶን እንዴት መፍጠር ቻለ? ይሄ ካድሬዎቹ ይሄንን ሰምተው እንግዲህ ኢትዮጵያን እያዋሃድን ለመሆኑ ገዱ ምስክርነት ሰጠ የሚሉ ይመስለኛል። እሺ ያልከው ገብቶኛል። ግን የህብረተሰቡን በጣም the worst የሚባሉትን ሰዎች የመሰብሰብ ነገር አለው። ከዚህ ቀደም አንድ መጽሐፍ አንስቼ ነበረ ስለ ፓቶክራሲ የሚያወራ አንድሩ አባብስኪ የሚባል የፖላንድ ተወላጅ የስታሊን አገዛዝን በተመለከተ እና ሌሎች አምባገነኖችን በተመለከተ የጻፈው ፓቶክራሲ የሚባል የህብረተሰቡን የከፋ ሰብዕና ያላቸውን ሰዎች ዋና ገዢ የሚያደርግ ስርዓት እንደማለት ነው። ሶ አይ ቲንክ በደንብ መወራት አለበት። ስርዓቱ ራሱ በትክክል ዲፋይን ስላልተደረገ ነው ይሄን ጥያቄ ያነሳሁት። ልደቱ አሁን ቀደም ሲል ያነሳነው ነገር ላይ የተወሰነ አስተያየት ስጥና የማጠቃለያ ጥያቄ ያነሳለው ሉኪንግ ፎርወርድ ምን ይደረግ የሚለውን በተመለከተና በዛውም ልታነሳው ትችላለህ። እንግዲህ ተነጋገርን ብዙ ያለውን ነገር በተመለከተ ከአንተም ጋር እዚህ ሪዮት ላይ ስናወራ በተለያዩ ዝግጅቶቻችንም ከተከታታዮቻችን ጋር በነበረን ሰፊ ውይይትም ስለ አገዛዝ እንዲያበቃ ስለማድረግና ብሔር ዘለል ሪዮት ዓለም ዘለል አካባቢ ሃይማኖትና ሌላ ማናቸውም ድንበሮች ሁሉ የሚዘል ትብብርን የመፍጠርና መውጫ መንገድ ማበጀትን በተመለከተ ብዙ እንነጋገራለን። እሱ ላይ ሐሳብ ሰጥታችሁ ነው የዛሬ ውይይታችን እንዲደመደም ማስበው። ግን ይሄ በቶሎ መቀጠል ያለበት ውይይት ነው። እንቀጥለዋለንም ሰው ተከታታዮቻችን በቅርቡ ጠብቁን ማለት እወዳለሁ። ስለዚህ ልደቱ ይሄ የብልጽግና ጎሳ ወይም የብልጽግና ብሔር ያልኩ እምልህ የሰው ልጆች ሰቆቃ ሲደርስባቸው የሚያምነው እንግዲህ ሁሉ አንድ አይነት አመለካከት ላይኖረው ይችላል። ነገር ግን ኢትዮጵያ ውስጥ አሁን ገሃድ በሆነ ሁኔታ በየተራ በህዝብ ላይ ነው ጉዳት እየደረሰ ያለው። ምናልባት ይህንን ስርዓት አገዛዙን ትክክል ነው ብሎ የሚያምነው ወይም ደግሞ የሚያጨበጭበው በአደርባይነት የሚሆን በዛ በአገዛዙ ዙሪያ የተሰበሰበው ካድሬ ነው ባልከው ወይም አመራር የሆነው ሰው ብቻ እኮ አለመሆኑ ነው። ሌላ ችግሩ ተቃዋሚ ናቸው የምትላቸው ተቃዋሚ ድርጅቶች ወይም ደግሞ የሆነ ጉዳት እየደረሰባቸው ያሉትን የህብረተሰብ ክፍሎች እንወክላለን ያሉ ፓርቲዎችም ሄደው እዚህኛው እንትን ውስጥ ገቡ። ኢትዮጵያ ልሂቃን በጠቅላላው ራሳችንን መመርመር ያለብን ነገር ይሄ የተሸፈነ ጸረ ህዝብ የሆነ አመለካከት ውስጥ የታመቀ አለው። ወደዛ ውስጥ እንድትጠራጠር የሚያደርግ እንትናል። አማራ ወክለው የአማራ ህዝብ በደል ደርሶበታል ብለን እንታገላለን ብሎ የተደራጁ ድርጅቶች ሄደው
የዚሁ የአማራ ጭፍጨፋ አጋፋሪ ሲሆኑ አጫፋሪ ሲሆኑ በተመሳሳይ አሁን የትግራይም እንደዛ አይነት ሁኔታዎች ያው የደረሰው ጉዳት በዓለም ገሃድ ሆነ የዛ ተሰላፊ ሲሆኑ ኢትዮጵያ ውስጥ በተቃዋሚ ኢትዮጵያ የተቃውሞ ኃይሉም ጭምር ለህዝብ ፍትህን፣ ነፃነትን፣ እውነተኛ ለዛ መታገል ነው ወይስ የፖለቲካ ስልጣንን ለዕለት የመኖሪያ አድርገህ እንደምንም ብለህ ተጠግተህ ስልጣን ከያዘው ጋር መኖርን ነው እንደ ፖለቲካ ግብ እየተያዘ ያለው የሚል ጥያቄ ማንሳትም ጭምር ገደዳለውና ብዙ ነገሮች ላፊ የሄዱ ነገሮች ስላሉ ማለት ነው። አድርባይነት አለ፣ ግን ከአድርባይነት የዘለለ የከፋ ነገር ነው እየተፈጸመ ያለው። አድርባይነት ስታይ አለቃ ቢሳሳትም ዝም ብለህ ልጠልፈው ትችላለህ ወይ የሆነ ነገር ታይ። አሁን እኮ ለአንተም ለራስህ በሂደት ሊደርስህ የሚችል ጉዳት ነው እየመጣ ያለ። ኦልሬዲ ከጫፍ ጀምሮ ወደ አንተ እየተጠጋ ያለ አደጋው አሁን ጠቅላይ ሚኒስትሩ አካሄድ ማንም የሚተርፍ ያለ አይመስለኝም። በተናጠል ወደ ሁሉም ነው እየደረሰ የሚመጣው። ነገር ግን ያ ወደ የራሱ እስከሚደርስ ድረስ የጠቅላይ ሚኒስትሩን ስራ በሌላ ላይ ጉዳት ሲያደርስ ትክክል ነው ብሎ የሚያጨበጭብና ህዝብን የሚያደናግር ከሆነ there is something በሽታ ያን በሽታ በዝርዝር ምርምርም ጥናትም ንግግርም የሚያስፈልገው ይመስለኛል በኔ በኩል። እሺ የተወደዳችሁ ላይክ ማድረግ አትርሱ፣ ቻናላችንንም ሰብስክራይብ አድርጉ። የሰብስክሪፕሽን መጠናችን በአጭር ጊዜ የበለጠ እንዲያድግ እንፈልጋለን። ስለዚህ እየተከታተላችሁ ያላችሁ በጣም በርካቶች ናችሁ። ላይክ ማድረግንም ሰብስክራይብ ማድረግን አትርሱ። ከእናንተ የሚጠይቀው ምንም ነገር የለም። ይሄን ማድረግ ለተደራሽነታችን ግን በጣም ጠቃሚ ነው። ልደቱ እዚህ ላይ የተቃውሞ ፖለቲካውን በተመለከተ ብዙ ተናግረሃል፣ ጽፈሃል፣ አስተያየት ሰጥተናል፣ ጽፈናል እንደዚህ እና የተቃዋሚ ፓርቲዎቹ መዳከም በተመለከተ ብዙ አስተያየት ተሰጥቷል። ግን ከአገዛዝ በኩል እንየው ነገሩን እና ቅድም ያነሳሁትን ጥያቄ ሪፍሬዝ ማድረግ ፈልጌ ነው። ለምሳሌ የንጉሠ ነገሥቱን መንግስት ካየኸው ባላባቱና ንዑስ ከበርቴው አንድ ላይ ያቋቋሙት ነው ማለት በቃ ባለቤት ነበረው። ደርግን ካየኸው ደርግ የሚባል አደረጃጀት አለው። ምን አይነት እይታ ምን አይነት አይዲዮሎጂ እንዳለው ይታወቃል። ማን እንዴት እንደተሰለፈ ይታወቃል። ርዕዮተ ዓለማዊ ምክንያቶች አሉት። በኢህአዴግ ጊዜ የነበረውንም ካየኸው የርዕዮተ ዓለምም የብሔርም የሚታወቅ አደረጃጀት የሚታወቅ አመለካከት ነበረው። እነማ በምን ምክንያት የት እንደቆሙ ታውቃለህ። በምን ምክንያት ስልጣናቸው ላይ እንደቆሙ የትኛው ማህበራዊ መሰረት እንደሚደግፋቸው ወይም የስልጣናቸው መቀጠል ምክንያቱ የት ጋር እንደሆነ ግልጽ ነው። አሁን አብይ ምን ላይ ነው የቆመው? በዚህ ደረጃ አንድ ግለሰብ የነዚህ ሁሉ ሰዎች ማጥፋት ብቻውን ነው የሀገሩ ችግር እያልኩ አይደለም በጭራሽ። ግን አንተም ቅድም የጠቀስከው ቁጥር አንድ የሀገሪቱ የደህንነት ስጋት ሆኖ የምትቀጥለው አንድ ደቂቃ በስልጣን ላይ የቆየበት ምስጢር ላይ ወንደር አታረግም ወይ? አይ አላረግም። ብዙ ቅድም አቶ ገዱ ያለው ነገር አለ። የዚህ አድርባይነት ጉዳይ ራሳችን መመርመር አለብን። ይሄ በጣም ስር የሰደደ አንዱ የማንነታችን መገለጫ እየሆነ አይደለም ወይ? እንደ ህዝብ እንደ ህብረተሰብ የሚለውን ነገር በደንብ ራሳችን ጠይቀን መመለስ ያለብን ይመስለኛል። ከፍተኛ የሆነ ከጊዜ ወደ ጊዜ እየተጠናከረ የመጣ የአድርባይነት ባህሪ ኢትዮጵያ ውስጥ እየሰፋ እየተጠናከረ ነው። ይሄ ለአገዛዝ ትልቅ የሆነ ምቹ ሁኔታ የሚፈጥር ነው እና ይሄን በደንብ ማሰብ አንዱ ነገር ነው። ሁለተኛ አጠቃላይ ታሪካችንን መለስ ብሎ ማየት ያስፈልጋል። እዛ ዝርዝር ውስጥ አልገባም። መንግስት እኮ ኢትዮጵያውያን ፈጥረን አናውቅም። መንግስት እኮ ኖሮና አያውቅም እኮ። ግለሰቦቹን እኮ ነው መንግስት የምንላቸው። መንግስት ስትራክቸርድ የሆነ መዋቅር ያለው መንግስት ፈጥረን አናውቅም። ግለሰብ መሪዎቹን ነው መንግስት የምንላቸው። ይሄን ማወቅ አለብን።
ለምሳሌ አሁን ሰው እያልክ ያለው ንግስናን በህግ ደረጃ አቦሊሽ ብናረግም ነገስታትን ግን ማንገስ ቀጥለናል። ሶ ቤዚካሊ መሰረታዊ የሆነ የመንግስትነት እሳቤ አብዮት ኢትዮጵያ ውስጥ አልተካሄደም ነው። በመዋቅር ደረጃ መንግስት የሚባለውን አካል አልፈጠርንም እስካሁን። መንግስትን ተክተው ሁልጊዜ የሚመሩንና የሚገዙት ግለሰቦች ናቸው። በንጉሱም ጊዜ ከዛም በፊት በነበሩት ነገስታት፣ በደርግም ጊዜ፣ በ27 ዓመቱ የኢህአዴግ አገዛዝ በአንጻራዊነት አሁንም ግለሰቦች ናቸው የመንግስት ሚና የሚጫወቱት እንጂ መንግስት የሚባል መዋቅር አይደለም። መንግስት በተፈጠረባቸው ሀገሮች ለምሳሌ ቤልጅየም ሊሆን ይችላል፣ ወይም ስካንዲኔቪያንስ ሊሆን ይችላል፣ ወይም ጣሊያን ሊሆን ይችላል። ይሄ በተለይ የኮሊሽን መንግስት ብዙ ጊዜ ፍራግመንት ሊሆን እንትን ያለባቸው የኮሊሽን መንግስት የሚቋቋምባቸው ሀገራት አንዳንድ ጊዜ የማጆሪቲ ይጠፋና መንግስት ይፈርሳል፣ እንትን አስተዳደሩ ይፈርሳል፣ መምራት የሚችል አካል ይጠፋል እና ለተወሰኑ ወራት መሪ ሳይኖር ራሱ ሀገሩ ይቀጥላል። አስታውሳለሁ ቤልጅየም የተወሰነ ወር ያለ መሪ ነው የኖረችው። ምንም የሚሆን ነገር የለም። ያ መሪ ኖረም አልኖረም በአንድ መሪ ምትክ ሌላ መሪ እስኪተካ ድረስ የመንግስት ስትራክቸር ይቀጥላል። አገሩ ፈንክሽን ያደርጋል። ቢሮክራሲው ምናምን ከመሪው ውጪ ፈንክሽን አድርጎ ይቀጥላል። ኢትዮጵያ ውስጥ ግን እንደዛ አይደለም። በቃ መንግስት የሚባለውን ጽንሰ ሀሳብ ተክተው የሚሰሩት መሪዎች ናቸው። ይሄ የነበረ ነው፣ አሁንም ያለ ነው። ለዛ አልበቃም፣ ገና አልፈጠርንም። የተቋማት ግንባታ የምንለው የእያንዳንዱ ተቋም ድምር ውጤት ነው እኮ መንግስት ጠንካራ መንግስት እንዲኖር የሚያደርገው እና በዛ ደረጃ የለንም። አንዱ ይሄ ይመስለኛል። አሁን ሁለቱን ነገር ደግሞ ስናያይዝ እንትና ይመስሉኛል ሻለቃ ዳዊት ሬድ ቲር ላይ የጻፉት መሰለኝ ያነበብኩት ማስታውሰው። ኮሎኔል መንግስቱ ጓደኛችን ነው፣ አብረን የኖር ነው። ግን እሱ ያችን ቁጥር አንድ ወንበር ይዞ ከተቀመጠ በኋላ በምን ያህል ፍጥነት እጃችን ወደ ኋላ አድርገን ክቡር ፕሬዝዳንት ማለት እንደጀመርን አላውቀውም ነው። እዛ ወንበር ላይ አንድ ጊዜ አንድ ሰው በኢትዮጵያ ተጨባጭ ሁኔታ ከተቀመጠ የሁሉም ነገር ፈላጭ ቆራጭ የመሆን እድል አለ። ለረጅም ዓመት አገሩን እየገዛ የመቀጠል እድል አለ። ለዚህ ነው ደግሜ ደጋግሜ አንደርማይን ማድረግ የለብንም። ጠቅላይ ሚኒስትር አብይ አህመድ የጀመሩትን ቤተ መንግስት እኛ መስራት ያለብንን ስራ በተገቢው ጊዜና ሁኔታ ካልሰራን የጀመሩትን ቤተ መንግስት ጨርሰው ይኖሩበታል የምለው ያለ ምክንያት አይደለም። ከኢትዮጵያ የፖለቲካ አጠቃላይ ባህልና ሁኔታ ጋር የሚያያዝ የሚያስፈራ ነገር ስላለ አንዱ ይሄን መረዳት ያስፈልጋል። ሌላው አሁን ብልጽግና የመንግስት ለውጥ ወይም የስርዓት ለውጥ መጥቶ እኮ አይደለም የቀጠለው። የኢህአዴግን መዋቅርና የሰው ኃይል ነው ይዞ የቀጠለው። የኢህአዴግ መዋቅርና የሰው ኃይል ከየት ነው የመጣው? አይ ዶንት ኖ። ልዩነት ይኖረን እንደሆነ አቶ ገዱ ጋር ልንከራከር እንችላለን። ደጋግሜ የምናገረው ነገር አለ። በተለይ ከቀይ ሽብር በኋላ ከደርግ መምጣት በኋላ የኢትዮጵያ ፖለቲካ ውስጥ እውቀት ያላቸው ልምድ ያላቸው ስነ ምግባር ያላቸው ሰዎች ፖለቲካን ተጠይፈው ትተውታል። በትምህርት የላቁ የምትላቸው፣ በልምድ የላቁ የምትላቸው፣ በስነ ምግባር የላቁ የምትላቸው ሰዎች ፕራይቬት ሴክተር ውስጥ ኤንጂኦ ውስጥ ኢንተርናሽናል ድርጅት ውስጥ ነው የምታገኛቸው። መንግስት ውስጥ መግባት ተጠይፈውታል። ኃይለሥላሴ ሊወድቁ አካባቢ አሜሪካን ሀገር ዲግሪያቸውን ሰርተው ሩጠው ኢትዮጵያ ሄደው ተሹሞ ማገልገል ነበር የሚፈልጉት የመንግስት ሰራተኛ ሆነው። ምክንያቱም የመንግስት ሰራተኛ መሆን ክብር ነበር፣ ማህበራዊ ክብር ነበረው። እንኳንስ የመንግስት ሰራተኛ ቢሮ ውስጥ የሚሰራ ወታደርነት ክብር ነበር፣ አስተማሪነት ክብር ነበር። አሁን ያለው የለም። በኢህአዴግ መዋቅር ውስጥ በአብዛኛው ያለው አንዳንዴ ወራረዳለሁ እላለሁ 80% የሚሆነው በአብዛኛው ወይ ዲኤ የነበረ ዴቨሎፕመንት አሲስታንስ ሆኖ በቀበሌ በወረዳ ደረጃ ይሰራ ነበር፣ ወይ አንደኛና የሁለተኛ ደረጃ አስተማሪ ነበር፣ ወይ የጤና ኬላና የጤና ጣቢያ ሰራተኛ ነበር። ኃይል ነው አገሪቱን አሁን እያስተዳደራት ያለው። ፖለቲካው ካድሬ መሆኑ በቃ ዋናና ብቸኛ የኑሮ መሰላል ነው፣ ኑሮን የማሸነፊያ መሰላል ነው። አንድ ሰው ፖለቲካ ውስጥ ኢትዮጵያ ውስጥ የሚገባው የህብረተሰብ ለውጥ ማምጣት አለብኝ ብሎ ራሱን አሳምኖ አይደለም። ስካንዲኔቪያንስ ብዙ መንግስታትን ጎብኝቻለሁ። አብዛኛዎቹ ፖለቲካ ውስጥ የሚገቡት የግልና የቤተሰባቸውን ችግር ከፈቱ በኋላ
ኦኬ እንደውም ደሞዛቸውን ቀንሰው ለህብረተሰብ አገልግሎት ብለው ነው የሚገቡት። ራሳቸውን ጎርተው ነው ለጥቅም ብለው አይደለም የሚገቡት። ኢትዮጵያ ግን ፖለቲካ ውስጥ መግባት ካድሬ መሆን የራስና የቤተሰብ የኑሮ ማሻሻያ መሰላል ነው። እነዚህ ሰዎች ሌላ አማራጭ የላቸው። ባለው ሁኔታ አቤት ወዴት ብለው ላገዛዙ ካልተገዙና ካላገለገሉ ነገ ወተን በግላችን ስራ እንፈጥር እንችላለን ብለው የሚያስቡ አይደለም። በትምህርት በልምድ ተወዳድረን የተሻለ ስራ እናገኛለን ብለው የሚያስቡ አይደለም። በቀበሌ ቤት የሚኖሩ ናቸው፣ በክራይ ቤቶች የሚኖሩ ናቸው። ስልጣኑ ሲያጡት ሁሉን ነገር እናጣዋለን ብለው በስክት ውስጥ ነው ያሉት። አንዳንድ ጊዜ ሊታዘንላቸው ይገባል። ኢትዮጵያ ውስጥ ደግሞ ትልቁ ስራ ፈጣሪና ቀጣሪ መንግስት ነው፣ ፕራይቬት ሴክተሩ አይደለም። የዚህ ሁሉ ድምር ውጤት ነው። አንድ ግለሰብ በፈለገው መልኩ አንድን ትልቅ ሀገርና ህዝብ 130 ሚሊዮን ነው የምንገመተው ማንነቱ ግልጽ በሆነበት ሁኔታ የፈለገውን ነገር መድረክ ላይ ወጥቶ እየተናገረ ህዝብን እያንቋሸሸና እየተሳደበ የሚገዛበት ሁኔታ የተፈጠረው ዝም ብሎ አይደለም፣ የነዚህ ሁሉ ድምር ውጤት። ስለዚህ ይሄን ችግር በመሰረታዊነት ካልፈታ ነው ምናመጣው ለውጥ ስርዓታዊ ለውጥ ካለ ኢትዮጵያ ማንም አምባገነን እየመጣ የሚፈነጭባት ማይሆን የጋራ የሆነ አካታች የሆነ በኮሌክቲቭ ዲሲዥን የሚመራ በመዋቅር የሚመራ ስርዓት መፍጠር ካላተኮር ተመሳሳይ ነገር ነው የሚቀጥለው። ግን የስካሁኑ መቀጠል አንድ አምባገነን ይወርድና ዴሞክራት መንግስት ማግኘታችን ቀርቶ ያው ሌላ አምባገነን ይከተላል። በዛ ነበር የምንቆጨው። ካሁን በኋላ የሚኖረው መቀጠል ግን ያንም እድል አይሰጣልም። ጭራሽ እየተላለቁ መፈራረስ ነው የሚሆነው። ስቴትለስ የሆነ ሁኔታ ውስጥ መግባት ነው የሚሆነው። አደገኛ የሚያደርገው ይሄ እና ይሄን ነገሩን ሰፋ አድርገን ማየት አለብን። ለዚህ ደግሞ እያንዳንዳችን ኃላፊነት ነው። ሀገር እስከሆነ ድረስ እውነቱን ለመናገር ብትሄጂ ምንድነው በህይወት የሚያስቆጭህ ብለህ ብትለኝ ሁልጊዜ ተቃዋሚ ሆኜ የሀገሩ የፖለቲካ ሲስተም ተቃዋሚ ሆኜ እንድኖር አድርጎኝ ለሀገሬ አንድ ቢሮ ይዤ ሳላገለግል በማለፌ በጣም ነው ማለት ነው። የህዝብ አገልግሎት ክብር ነው፣ ትልቅ ነገር ነው። በዛ የህዝብ አገልግሎት ወንበር ላይ የሚቀመጡ ሰዎች ግን እውቀት ያላቸው፣ ልምድ ያላቸው፣ ለህብረተሰብ አገልግሎት ቀናኢ የሆኑ ቅንነት ያላቸው መሆን አለባቸው። አሁን ደጋግሜ ተናግሬያለሁ። ካድሬው የስርዓቱ አካል የሆነው ካድሬ በከተማ ትምህርት ጠል የሆነው ነው ፌል ያደረገው፣ በገጠር እርሻ ጠል የሆነው ነው ሰነፍ አውደልዳይ የሚባለው እየገባ ያዘ። ይሄ ስርዓት እንደዚህ አይነት መሪ ቢሸከም ለምን ይደንቃል? ሁላችንም ደግሞ ፖለቲካና ኮረንቲ በሩቅ ብለን ብቃት አለን የምንለው ሰዎች፣ ልምድ አለን የምንለው ሰዎች፣ እውቀት አለን የምንለው ሰዎች፣ ስነ ምግባር አለን፣ ለህብረተሰብ ደህንነት እንቆረቆራለን፣ ሞራል አለን የምንለው ሰዎች ለምን በልጣቸው ሰዎች ፖለቲካውን አሳልፈን ያው ፈላስፋው ላይ አለው የሚባለው ምንድነው? ከፖለቲካ በራክ ቁጥር በምትበልጣቸው ሰዎች በመገዛት ትቀጣለህ ነው ፕላቶ መሰለኝ እየተቀጣ። ስለዚህ ለሁኔታው ለዚህ ነባራዊ ሁኔታ እያንዳንዳችን ኃላፊነት መውሰድ አለብን። ተጠያቂ እድሉን የፈጠርንላቸው እኛ ነን። ኢትዮጵያውያኖች በዚህ ደረጃ ካልተቆረቆርን እኔ የዚህ ትግል አካል ሆኜ ይህን ነገር ካልለወጥኩ ትውልድም አይኖረኝም፣ ልጆች የሚወርሱት አገርም አይኖረኝም ብለን ካልተነሳሳን የትም እንደርስ አይመስልም። መልካም አቶ ገዱ ለማጠቃለያ ሀሳብህን ስትሰጥ አብረህ ብታነሳው ላነሳው የነበረው ቀደም ሲል ልታነሳ የነበረውንም መጨመር ትችላለህ። ግን በኢህአዴግ ውስጥ ይደረጉ የነበሩ ክርክሮችን በተመለከተ የምሰማቸው ነገሮች አሉ። የአባላት አመላመል ጥራትን በተመለከተ የተለያዩ አቋሞች ነበሩ። አንዳንዶቹ ዋናው ቁጥሩ ነው፣ ዋናው በጥቅም ሰንሰለት ውስጥ የምናስገባቸው ሰዎች ቁጥር መጨመር ነው፣ በተረፈ ሌላው ይደረስበታል የሚል አስተያየት የነበራቸው፣ አይ ይሄ የሚያዋጣ መንገድ አይደለም የሚሉም ነበሩ መባልን አነባለሁ በተለያየ ቦታ። እና ያንተ አስተያየት እዚህ ላይ ቀደም ሲል ፖለቲካውን በተመለከተ በስልጣን ዙሪያ ያሉትን ሰዎች በተመለከተ ካለ አስተያየት ጋር ጨምረህ አንሳው። ያንን ካደረክ በኋላ ደግሞ ኦኬ አሁን ያለንበት ሁኔታ እዚህ ነው፣ ከዚህ በኋላ ለህብረተሰብም ለፖለቲካ ልሂቃንም ማሻገር የምትፈልገው መልእክት ምንድን ነው? በመፍትሄነት የምትጠቆመው ሁለቱን ነገሮችን አንስቶ መጀመሪያ በዚህ ቀደም ሲል በተነሳው የፖለቲካና የፖለቲከኞች ሰብዕናም ብቃትም ቅንነትም ጉዳይ ላይ ያለ አስተያየት።
በመጀመሪያ ደረጃ አቶ ልደቱ ካነሳው አኳያ ይሄ ፖለቲካ ስልጣን የኑሮ መደጎሚያ የኑሮ ዘይቤ ተደርጓል የሚለው እኔም እስማማለሁ፣ ልክ ነው። ነገር ግን አቶ ልደቱ የሚመኛቸው ሰዎች የት ነው ያሉት? የት ናቸው? አይ ተጠያቂ ናቸው ብያለሁ። አቶ ልደቱ ምንድን መሰለህ የሌሉ ሰዎችን እያልን እንዳይሆን እኔ እንደ ህብረተሰብ እንደ ማህበረሰብ በጠቅላላ ኢሊቱ ስልጣን በያዘ ቁጥር የተማረ በለውም ያልተማረ በለው ብቃትም ኖረው አልኖረውም ኢትዮጵያ ውስጥ ኤክስክሉድ የማድረግ ፖለቲካ ካልቸር ስር የሰደደ አልተሞከርክም እንጂ ምናልባት አንተም ስልጣን ተሰጥቶ የሆነ እንትን ብትሆን በኢትዮጵያ ፖለቲካ ካልቸር ውስጥ አውቶማቲካሊ ተቃዋሚህን ማስወገድ ነው፣ ወይም ደግሞ ኤክስክሉድ አድርገህ ለአንተ የሚያጨበጭበውን መሰብሰብ ነው። ይሄ ባህል ስር የሰደደ ባህል ይመስለኛል። አሁን ተቃዋሚዎች ለምንድን ነው የማይጠናከሩት? የተቃውሞ ስብስብ እንኳን ሰብሰብ ያለ ተቃውሞ እስኪ አሁን አንድ ብለህ የምትቆጥረው ኃይል አለ? የታሉ እነዛ የተማሩት? እንደውም ኢህአዴግን ኋላ ቴዲ ባነሳው ሲሄድበት አነሳዋለሁ። እንደውም ኢትዮጵያ ውስጥ ሪሌቲቭሊ ጠንከር ያለ ይሄ የሞራል ይሄ የማህበረሰብ የጀርባ አጥንት እሳቤ ያለው ምናልባት በአርሶ አደሩ ሳይሆን ይቀራል፣ በገበሬው ሳይሆን ይቀራል፣ በተማረው ውስጥ ስሬስሊ መፈተሽ ያለበት ይመስለኛል። የኤክስክሉድ የማድረግ አንዱ ሌላውን እሱ የያዘው ሀሳብ ነው እንደ ትክክለኛ የሚቆጠረው እንጂ ሌላው ምን ሀሳብ ይዞ ነው ብሎ ሀሳብን አዋጥቶ ተስማምቶ ተነጋግሮ የተሻለውን ሀሳብ የመውሰድ መቻል እኔ ያስኩት ነው ትክክለኛ ብሎ የፓራሌል ሀሳቦች ናቸው ይሄ ኮንቨርጅ የሚያደርጉ ሳይሆን ሁልጊዜ ፓራሌል ሆኖ አንተም የያዝከው ሀሳብ ትክክል ነው እኔም የያዝኩት ሀሳብ ትክክል ነው መቼውን የማይገናኙም። ስለዚህ ሁልጊዜ የተፎጋገሩ መቀጠል ነው ያለው በኢትዮጵያ ፖለቲካ ሁኔታ እና ይሄ አንዱ እንትን ነው። ኢህአዴግ ውስጥ የነበረው ምንድን ነው? ከኛ ሲኒየር ልጀምር። እኔ ለምሳሌ ከሲኒየሮች የተማርኩት ማቴሪያል ኢንተረስት የሚባል ብዙ አልነበራቸው። አይዲዮሎጂካል ነው ከሞላ ጎደል። ያው ከተማሪዎች እንቅስቃሴ ቅድም አቶ ልደቱ ከውጭ ተምረው መጥተው ወደ ሀገራቸው ማገልገል ነው የሚለው እሳቤ የወለደውም ሊሆን ይችላል። አብዛኛዎቹ በኢህአዴግ ውስጥ በተለየኛ ሲኒየሮች ሶስት ያ ለሚያምኑበት አይዲዮሎጂ መስዋዕት እስከ መሆን ድረስ ኮሚትመንት ያላቸው የአይዲዮሎጂ የያዙት አይዲዮሎጂ ህብረተሰብን ትራንስፎርም ያደርጋል ብለው ነው የሚያስቡት። ከዛ ውጭ ያለ አማራጭ ሁሉ እንዳደናቃፊ ነው የሚቆጠረው። ስለዚህ ለሚያምኑበት የተሰለፉ ናቸው ማለት ነው። አባል የሚመለመለው ለዚህ አይዲዮሎጂ ሀሳብ ምን ያህል ተገዥ ነው? አሁን የኢህአዴግ አባል አብዛኛው አርሶ አደር ነው። ኢህአዴግ ያቀረባቸውን የግብርና ምርት ማሳደጊያ ማሻሻያዎች ምን ያህል ተቀብለዋል? ምን ያህል በተግባር እየዋለ ነው ዋናው መመዘኛ። ወደ መንግስት ሰራተኛው ወደዚህ ወደ ተማረው ምናምን ስትሄድ የተወሰነ የመግባስበስ ሁኔታ ሊኖረው ይችላል። አርሶ አደሩ ግን በተለይ ኋላ ኢህአዴግ የተሃድሶ ዘመን ከሚባለው በኋላ የመጣው እኛ ሞር ኢንቮልቭድ ከሆንበት የፖለቲካ እንቅስቃሴ አባላትም ልመላ በሰፊው እንትን የሚለው የተሻሉ የሚባሉት ናቸው። በገጠር አሁን ቢቆጠሩ የተሻለ ኢኮኖሚ ላይ የተሻለ ስራ ላይ የተሻለ እንቅስቃሴ ላይ ያሉት እነዚህ የኢህአዴግ አባላት የሚባሉ ናቸው። ከሞላ ጎደል ሰልፍ ሪሊያንስ የሆኑ ናቸው። ወደ ተማረው ስንሄድ አስፓየር የሚያደርገው አለ፣ ስልጣንም አለ። ሌላም እንደገና ደግሞ ከጥራትም ጋር የተያያዘ ብዙ ቻሌንጅ እንግዲህ ከሞላ ጎደል ከመምህራን አባላት ውስጥ ለምሳሌ አማራ ክልል ወደ 200 ሺህ ከሚጠጋ መምህር ውስጥ 100 ምናምን ሺው የኢህአዴግ አባል የሚበዛው ማለት ነው። ከመምህራን ውስጥ ከጤና ባለሙያ፣ የግብርና ልማት ጣቢያ ሰራተኛ፣ ሲቪል ሰርቪሱ ከሞላ ጎደል አባል ነው ማለት ይችላል። ያ መንግስት ስራ ውስጥ ያለ ነው።
መቼም ያ ሁሉ ወደ ስልጣን አስፓየር አድርጎ ስልጣን ለመያዝ ነው ብለህ ልትወስደው አትችልም። በተወሰነ ደረጃ የሚበዛው በኢህአዴግ ፕሮግራምን በመማረክም ነው። በሌላ መልኩ የኢህአዴግ የነበረው ኳሊቲ ምንድን ነው? ተቃዋሚዎቹም ብዙ የሚማሩበት ኢህአዴግ በውስጥ መድረኮቹ በተለይ የውይይት መድረኮቹ ኃይልክ በጣም ከፍተኛ የሆነ ክርክር የሚካሄድባቸው ናቸው። እዛ ውስጥ እንግዲህ እንደየብርታቱ አንዳንዱ ተዘጋጅቶ በደንብ ጥንቅቅ ብሎ ይመጣል፣ ዶሚኔት አድርጎት ይወጣል መድረኩ ሐሳቡ እንጂ የሚከለክልህ የለም። የፈለከውን ነገር መናገር ትችላለህ። ከዛ ውስጥ ተነጋግረህ አንድ ቀን የተባለው ስብሰባ 3 ቀን 4 ቀን ሊወስድ ይችላል። ልትከራከር ትችላለህ። በአቋምህም ሌላ ጊዜ ይዘው ልትቀጥል ትችላለህ። ግን በዛች ወቅት የሚደረስባት ስምምነት ይኖራል። ስምምነት ከተደረሰ በኋላ ሁሉም ግራና ቀኝ ሳይል ሄዶ ተግባራዊ ማድረግ አለበት ባያምንበት። ይሄ ኢህአዴግን ጠንካራ ሆኖ እንዲቀጥል ያደረገው አሰራር ነው። ውስጡ ለመነጋገር እንትን እያለ ሄደ። ወደኋላ ምንድነው የመጣው? የውስጡ ዲሞክራሲያዊ እንትኑ ይሄ መከራከር በሐሳቦችን አንስተህ ጥለህ በመጨረሻ ላይ ደግሞ የተሻለ የሚባለው ሐሳብ ዶሚኔት አድርጎ ሁሉም ተቀብሎት ወይም ደግሞ ልዩነት ያለውን በልዩነት የሚወጣበት ስርዓት እየላላ ከወደ ዝግጅቱም በኩል እንግዲህ በፊት በተለይ መለስ ዜናዊ በነበረበት ጊዜ የት ጋ ነው በአንተ አስተያየት ቅድም ያልከው ነገር ዳይሉትድ የሆነ የመጣው እየላላ የሄደው ያንተ አስተያየት ማለት አብሮ በተለይ ምንድነው ለኔም በጣም የሚመቹኝ ዘመኖች ለምሳሌ በጣም ኢህአዴግ ከፍተኛ ውስጣዊ ዲሞክራሲውን ከፍተኛ ደረጃ የደረሰበት የውስጥ ትግሉም አባላትም ድረስ ከህብረተሰብ ድረስ ክርክር የሚካሄድበት ከዛ በኋላ ደግሞ የተሻለ ኦርጋናይዜሽናል አቅም የነበረበት ከ93 በፊት የነበረው ከሞላ ጎደል የሰላምና መረጋጋት ዘመን የነበረበት ጊዜ ነው። ሞሮፍ ለሰላም ህገ መንግስቱን ኢንስቲትዩሽናላይዝድ የማድረጉ ስራ የተሰራባቸው አመቶች ናቸው። ከ93 በኋላ ትንሽ የዚህ የግብርና ፖሊሲው፣ የኢንዱስትሪ ፖሊሲው፣ የትምህርት ፖሊሲው፣ የጤና የጠቅላላ የልማት ፖሊሲው ከዲሞክራታይዜሽን ማቋያ የተሻለ ሆነ 94 95 96 97 ምርጫ ድረስ በጣም ከፍተኛ የሆነ በኢህአዴግ ውስጥ እድገት የታየበት። ሁለተኛ 97 ምርጫ ሲመጣ ያው ተቃዋሚዎቹም በአገሪቱም ታይቶ የማይታወቅ ሁኔታ ፖለቲካዊ ንቅናቄ ተፈጠረ። ከዛ በኋላ በተቃዋሚው ጎራ የነበረው በከፍተኛ ሁኔታ ተመታው በራሱ በውስጡ በነበረው ሁኔታ በኢህአዴግም እጅ በሁለቱም። በነገራችን ላይ ብዙ ጊዜ ኢህአዴግ ነው የሚወቀሰው። ትልቁ ድርሻ መውሰድ ያለባቸው ተቃዋሚዎቹ ራሳቸው ናቸው። በዛ ምክንያት ተቃዋሚው ኃይል እንትን አለ፣ ኢህአዴግ እንደ አድቫንቴጅ ወሰደበት። 98 99 2000 2001 እስከ 2002 አካባቢ ድረስ ከፍተኛ የሆነ እድገት የታየበት ነው በውስጥ በኢህአዴግ ፖለቲካ ውስጥ። መጨረሻ ላይ ምን ሆነ? 2002 ላይ ምርጫ ሊመጣ ሲል ኢህአዴግን አንድ እንትን አስጨነቀው። ተቃዋሚዎቹ ኦልሬዲ ዲስማንትል ከማን ጋር ነው የምንወዳደረው? እንደገና ደግሞ እንትን ካላል የኛ ተቃውሞ በፊት በተቃዋሚዎች በሚኖርበት መድረክ የኢህአዴግ ድክመቶች በተቃዋሚዎቹ ስለሚነሱ ለኢህአዴግ ትልቅ አድቫንቴጅ ነበር። 2002 ምርጫ ከተካሄደ በኋላ ዜሮ ሆነ። ምን ማለት ነው? ኢህአዴግ አንድ ትልቅ አድቫንቴጅ ሉዝ አደረገ፣ ተቃዋሚ አጣ ማለት ነው። በፓርላማ ላይ በአደባባይ ወጥቶ ድክመቱን የሚናገር የለም፣ ለዛ ማብራሪያ አይሰጥም። የህብረተሰብ ድክመት ማን ያነሳዋል? በውስጥ ነው እየታመቀ ይመጣል። እና በልማት በኩል እስከ 2006 2007 ድረስ የተሻለ እየተንደረደረ ነገር ግን 2002 በእኛ አቆጣጠር ማለት ነው 2003 እንደዚህ ዲክላይን እያደረገ የውስጥ ዲሞክራሲው እየደከመ መጣ። ከዛ ደግሞ መለስ ሲሞት የበለጠ ነገሩ የኩዮሽ ቤት እየሆነ መጣ። የውስጥ ዲሲፕሊን የሚባል ጠፋ። እየተዳከመ ኢህአዴግ ቀጥታ በሶስት ነገሮች ተቀየረ። አንደኛው ውስጡ ተዳከመ።
በሁለተኛ ደረጃ ሌላ ኢንተረስት ያለው ጸረ ዲሞክራቲክ የሆነ አመለካከት በውስጥ አቅም ሳይኖረው በሌላ መልኩ ግን ያለውን ለማስፈጸም የሚፈልግ ኃይል እየተፈጠረ መጣ። በሶስተኛ ደረጃ በውጭ ደግሞ ይሄ ከሀብት ከንብረት ጋር ከባለሀብቶች ጋር እየተሻረክ ኮራፕሽን እና ይሄ እንትን ማለት እየሰፋ እያደገ መጣ። ይሄ በጠቅላላ ኢህአዴግን እንዲያረጃ አደረገው። አሁን ብልጽግና የለውጥ እንቅስቃሴ በዚህ ይሄንን እናሻሽል እንለውጠውና እንለውጠው የሚል አይነት ነገር እንትን መጣ። ለውጥ የሚባለው ተከተለ። ከዛ ከኢህአዴግ ካረጀው እንቅስቃሴ የተወለደ ነው ይሄኛው ማለት ነው። ይሄ ነው የነበረው። እሺ እንግዲህ ያው እዚህ ውስጥ ብዙ ክርክሮች አሉ። አምሹር ያው ደጋግሜ እያነሳሁት ነው። ዛሬ ግን በደንብ ጊዜ አግኝተን በምናወራበት ወቅት እናነሳቸዋለን። ግን ቢያንስ በውጭ በኩል ያለ የሚነሳው ነገር ቀደም ሲል የኢህአዴግ እሳቤ ለራሱ ርዕዮት የሚስማሙ ሰዎችን መፈለግ ወይም ካስገባቸው በኋላ እንደ ቅርጽ ማውጫ ለራሱ እንዲመቻ አድርጎ መስራት ነው። ይሄ ባይት ሰልፍ ማሰብን በነፃነት መጠየቅን የሚያበረታታ አይደለም የሚል ነው። ሁለተኛ ደግሞ ምሁርነትን እንደ ምሁርነት ካታጎራይዝ አድርጎ በወላዋይነት እና ሎያል ባለመሆን የሚከስ ርዕዮተ ዓለም የሚከተል ነው የሚል ነው። ሶስተኛ ደግሞ ባለስልጣናቱን በአደባባይ የሚናገሩት ለምሳሌ አቶ መለስ ዜናዊ ፖሊሲያችንን የሚያስፈጽምና የታመነ እስከሆነ ድረስ አራተኛ ክፍልም ቢሆን በከፍተኛ ስልጣን ይሾማልን ብሎ በአደባባይ እስከ መናገር ድረስ የደረሰ የማሰብንና የኮምፒተንስን አስፈላጊነት የመጠየቅ ነገሮች የታዩበት ነው። ሶ ባይ ዲዛይን ነው የሚል ክርክርም አለና ሶ ጀስት ለሚዛን መነሳት አለበት ብዬ ስላሰብኩ ነው። ወደ ማጠቃለያው እመጣለሁኝ። ልደቱ ሐሳቦች እሺ ልክ ነው ማለት በኢህአዴግ ዋነኛ መመዘኛ ቀደም ብያለሁ አይዲዮሎጂ ለአይዲዮሎጂው ታማኝ የሆነ ሰው የተማረም ይሁን ዝቅተኛ የትምህርት ደረጃ የሚኖረው በዛ ካመነው ዋነኛ መለኪያው ዋነኛው የሚያጠነጥነው አይዲዮሎጂው ላይ። ስለዚህ ልክ ነው ስለተማረው ሰው የኢህአዴግ ትንታኔ ያለ ህብረተሰብን ለይቶ የመደቦች አሰላለፍና እነዛን የሚተነተንባቸው ሁኔታዎች አሉ። እነዛ ልክ ናቸው ልክ አይደሉም ምንስማማባቸው ማንስማማባቸው ይኖራሉ። እኔም ራሴ አሁን ስመለከተው ማልስማማበት ሊኖር ይችላል፣ መስማማበት ሊኖር ይችላል። ነገር ግን ዋና ያነሳው እዚህ ላይ ዋነኛው በኢህአዴግ በዓላማው ላይ እምነት ያለው ሰው ነው እንዲሰባሰብ የሚፈለገው አይዲዮሎጂካል ነው እንጂ በትምህርቱ ከፍተኛ ደረጃ ላይ ደርሷል አልደረሰም የአቅም የግለሰብ አቅም ላይ ሞር ትኩረት የሚያደርግ አይደለም። ፕሪዳተሪ አልነበረም ነው ማለት ለመዝረፍ የተሰባሰበ አይደለም። አሁን እንደምንመለከተው ቅድም ያልከው የብልጽግና ጎሳ አይነት ለመዝረፍ የተሰባሰበ አይደለም የሚል ነው ሐሳብህ ከገባኝና እንግዲህ ሁለታቸው መካከል ማየው ልደቱ ስርዓቱ በእቅድ ደረጃ ማሰብ የሚችሉትን እየገፋ የሚያስቡትም ደግሞ ሪስኩን በመስጋት እየሸሹ በሁለት በኩል ይሄንን ሁኔታ እንዲፈጠር አድርገዋል የሚል ነው። በአንጻሩ አቶ ገዱ ደግሞ ሰፋ አድርጎ አይ ህብረተሰባዊ ነው ችግሩ በእኔ አስተያየት ነው እያለ ያለ ይመስለኝ። ምክንያቱም ጥሩ ያስባል የሚባለው ሰው እንኳን አገር ውስጥ ባለው የስልጣን ባህል ምክንያት ስልጣን ላይ ሲወጣ ሙሉ በሙሉ ተቀይሮ ያንኑ የህብረተሰቡንና የህዝቡን የስልጣን እሳቤ ይወርሳል። እንደማናቸውም የቀደሙ ባለስልጣናት ይሆናል። ሰው ህብረተሰብ እንደ ህብረተሰብ ይሆናል መመርመር ያለበት አሉ ሰው እነዛ የሚባሉት የስልጣን ግፊት ተቋቁሞ በቅንነትና በኢንቴግሪቲ የሚቆሙ ሰዎች የሚል ጥያቄ አንስቷል። ይሄ በጣም ኢንትረስቲንግ ውይይት ነው። ዛሬ አጠር ባለ መልኩ ቢሆን ስላነሳ ነው ደስ ይለኛል። ልደቱ እዚህ ላይ ያለህን አስተያየት አክልና የመጠቅለያ መልእክትህን በዛው አስተላልፍ። ትዕይንተ ህዝቡን በተመለከተ እየተጠየቁ ያሉ ጥያቄዎች አሉ። ባለፈው በጋዜጣዊ መግለጫ ህዝቡ ተስፋ ማሳደሩንም አንስተን ነበርና የሚቀጥሉት እንቅስቃሴዎችን በተመለከተ ብዙ ጥያቄዎች አሉ። ስለዚህ በጥቅል መንገድ ዝርዝር አላነሳችሁ ያልሰራችሁም ከሆነ አንደርስታንድ አደርጋለሁ፣ ግን በጥቅል መንገድ አቅጣጫውን የመቀጠል ሂደቱን በተመለከተ ብታመላክት እወዳለሁ። በዛውም ማምን ያድርግ በዚህ ወቅት የሚለውንም ማንሳት ትችላለህ። ከዛ የመጨረሻውን አስተያየት ለአቶ ገዱ ሰጣለሁ ለመጠቅለያ። እሺ ቴዲ፣ አቶ ገዱ ቅድም ያነሳው ነገር እንደው አንተም
አልተሞከርክም እንጂ እንደዛው ነው የምትሆነው ብሎኛልና እኔ ሁሉም ሰው እንደዛ አይነት ይሆናል የሚል እምነት የለኝም። ግን አንዱ በደንብ መታወቅ ያለበት ተጠያቂ እያደረግኩ ያለሁት በኢህአዴግ መዋቅር ውስጥ ያለውን አካል ብቻ አይደለም። ከዛ ውጭ ሆኖ ቅድም እንዳልኩት ፖለቲካና ኮረንቲ በሩቅ ብሎ ፖለቲካን ተጠይፎ ፈርቶ አሳልፎ ሰጥቶ የሚያማርረውም ተጠያቂ ነው። በኩል መጠን ተጠያቂ ነው ብዬ ነው የማምነው። እና ይሄን በመተቸት ደግሞ የምታወቅ ሰው ነኝ አቶ ገዱ። አልተከታተልከኝ ይሆናል እንጂ የችግሩ አካል አድርጌ ነው የማየው ማለት ነው እንጂ የተማረው ህብረተሰብ ድክመት የለበትም ተጠያቂ አይደለም ብዬ አላቅም። እኔ ተጠያቂ ነው ደካማ ነው በማለት ነው የሚታወቀው ማለት ነው። ይሄን መገንዘብ ተገቢ ይመስለኛል። አንተም ብታገኘው ቦታውን ተመሳሳይ ነው ልትሆን የምትችለው ያልከኝ ሆናለሁ ብዬ አላምንም። የወጣትነት እድሜ ልኬን ሁለመናዬን ያጣሁበትን ትግል ያካሄድኩት ይሄ ነገር መቀየር አለበት ብዬ ነው። ይሄን ደግሞ ገና ተቃዋሚ ፓርቲ ሆኜ በማቋቋም የጎላ ሚና በተጫወትኩበት በኢዴፓ በኢትዮጵያ ታሪክ ለመጀመሪያ ጊዜ የፓርቲ መሪ ተርም እንዲገደብ ማድረግ ችለናል። ኢዴፓን የሚመራ አንድ መሪ ከሁለት ጠቅላላ ጉባኤ ጊዜ በላይ ሊመራ አይችልም። ማለት 4 ዓመት ብቻ ነው ሊመራ የሚችል። ይሄን ለምንድን ነው ያደረግነው? በተቃዋሚ ፓርቲ ደረጃ እያለ ስልጣን መውጣትና መውረድን ካልተለማመድ ነገ መንግስት ስንሆን ተመሳሳይ ነገር ነው የምናደርገው። ስለዚህ ያን ነገር መለማመድ ያለብን ዛሬ ነው ብለን የመጀመሪያ በኢትዮጵያ ታሪክ የፓርቲ ሊቀመንበር የስልጣን ዘመንን የገደበ ፓርቲ የኛ ፓርቲ ነው። እኔ ራሴ ስልጣን ለቅቄ በማስረከብ ለማሳየት የመጀመሪያው ሰው ነው በተቃዋሚ ፓርቲ ውስጥ እና ሁለተኛ ምናልባት አትሊስት ሚኒስተር ደረጃ ላገኝ ይችል ነበር። አንድ ከጠቅላይ ሚኒስተሩ ጋር በግል ካወራኋቸው ነገሮች ለአደባባይ ያወጣሁት ሚኒስተር አንድ ብቻ ነው የብልጽግና አባል እንደሆነ ተጠይቄ ነበር። ያን ያወጣሁበትም ምክንያት አለኝ። ምክንያቱም ታስታውሱ ከሆነ የዚህ የሽግግር መንግስት ጥያቄ እና ከመስከረም 30 በኋላ ህጋዊ መንግስት አይደለም የሚቀጥለው የሚል አጀንዳ ሳራምድ ስልጣን በአቋራጭ ለማግኘት ፈልጎ ነው የሚል ቅስቀሳ ይካሄድብኝ ነበር በአገዛዙ። አይ ስልጣንማ የምፈልግ ቢሆን ኖሮ እኮ ጠቅላይ ሚኒስተሩ የብልጽግና አባል እንደሆን ጠይቀውኛል። እርግጠኛ ነኝ የብልጽግና አባል በሆን አንድ የሚኒስተር ቦታ አይጠፋልኝም ነበር፣ ይሰጡኝ ነበር። ግን ፍላጎቱ አልነበረኝም። ምክንያቱም ከዛ ድርጅት አስተሳሰብ ጋር የሚሄድ አስተሳሰብ አልነበረኝም። ስለዚህ ስልጣን መያዝ ግብ አድርጌ ሊይዝ አልችልም ብዬ ነው የተወኩት። ስለዚህ በሆነ የታሪክ አጋጣሚ እንደዛ አይነት ስልጣን ላይ የመገኘት እድል ቢኖረኝ የመጀመሪያው ማምንበት ነገር ቢኖር ቁጥር 1 የሆነው የሀገሪቱ መሪ ስልጣን መገደብ አለበት፣ በተግባር መታየት አለበት ብዬ ነው ማምነው እና እድሜ ልኬን የታገልኩለት አጀንዳ ነው ማለት ነው። እና ራሴን ክዳለሁ ብዬ አልጠራጠርም በዚህ ረገድ። በሌሎች ነገሮች እርግጠኛ ማንሆንባቸው ነገሮች ሊኖሩ ይችላሉ። በዚህ ጉዳይ ግን ራሴን አልጠራጠርም የሚል ነው። ጥያቄውን ስላነሳሁ ማለት ነው። እንግዲህ ከዛ ውጭ ቴድሮስ ለማለት ዋናው እንደ ህብረተሰብ ችግራችንን በተለይ ኢሊቱ አካባቢ ስለ የራሱን ድርሻ መመልከት አለበት የሚል ነው እንጂ ተመሳሳይ ነው ማለት አይደለም። አንድ ለልደቱ እንደምጨምርለት እንትኑ ምንድነው ልክ ነው። አባልም ቢሆን እኔም አውቃለሁ ተጠይቋል፣ አልፈልግም ነው ያለው። ምንም ይሄ እዚሁም ላይ ማረጋገጥ እችላለሁ ማለት ነው። እንደውም አንዱ በተለየ ሁኔታ እንዲታይ ካደረጉት መካከል ይሄንኛውንም እንዲህ ማለቱ ስለሆነ በብልጽግና በኩል እርግጠኛ ነኝ። ዋናው ግን ስልጣን ሲያዝ ሁሉም ሌላውን የመግፋትና የራሱን አምባገነንነት የመጨመር ባህል በህብረተሰባችን በተለይም ደግሞ በኤክስክሉዥን የካልቸር ሆኗል በዚህ በኢሊቱ ለማለት ነው እንጂ ልክ ነው። በነገራችን ላይ እንደው አሁን እዚሁ ላይ ፈቃዱን ስላላገኘሁ የማልጠቅሰው አንድ ባለስልጣን ከአመታት በፊት እንደዚህ ማለት አሁን ከዚህ ከትግራይ ጦርነት ጋር በተገናኘ ነው ስልጣን ከያዘ በኋላ እንዴ ስልጣን እንዲህ ማድረግ እንደሚችል አልተገነዘብኩም ነበረ
ሲለኝ አስታውሳለሁ እና ደነገጥኩ። ምክንያቱም ልክ የሆነ ሰው ስልጣን ሲይዝ ኦልሬዲ ሰብስበው ወደዛ ሰው የሚጎርፉ ሰዎች አሉ፣ ባለሀብቶች አሉ፣ ባለጉዳዮች አሉ፣ እጅ ለመንሳት ተሰልፈው የሚጠብቁ የሚያስገርሙ ኃይሎች አሉ እና ለብዙ ሰዎች እጅግ ፈታኝ ናቸው። አይ ቲንክ ሁለታችሁም የተስማማችሁበት አንድ ነገር ስልጣንን ለከት በማፍረስ ለአምባገነን ልክ ይሄ የወባ ትንኝ በታቆረ ውሃ ምቹነት እንደሚፈጠር ለአምባገነንነት የተመቸ ህብረተሰባዊ ስነልቦና አለ የሚለው እኔ እጋራለሁኝ። ጁን 2018 አንድ ጽሁፍ ጽፎ የነበረ አምባገነንነት እየተዋለደ ነው በአብይ ስልጣን መያዝ ሰሞን እዚህ እኮ ምሁራን መጥተው አብይ ጥያቄ ልጠየቅና ዳያስፖራ ያለውን ኮንሰርን ልሰማ መጣሁ ባለበት ጊዜ ከጫፍ እስከ ጫፍ ውዳሴና አምልኮ ነው የቀረበለት ከምሁራን ሳይቀር። ምሁራን ጥያቄ ያላቸው የተብለ ተሰባስበው ስንት ዩኒቨርሲቲ ስንት ምናምን የሚያስተምሩ ነገሮችን ያውቃሉ የሚባሉ ሰዎች 20 ዓመት ንገስ ብለውት ነው የሄደው ክሪቲካል ጥያቄ የሚባል ሳይጠየቅ እና አይ ቲንክ ህብረተሰባዊ የሆነ ከባድ ምርመራ ያስፈልጋል የሚለው እኔ እቀበለዋለሁ። እኔ በወዳጆች ይጠይቃለሁ አብይ አህመድ ሲመጣ ለምንድን ነው ከመጀመሪያው ክሪቲካል የሆንከው ብሎ ሲጠይቁኝ እንዴ ሌላውን ዝርዝር እንኳን መንግስት ከዛ ውጭስ ያለ ኃይል ያን ያህል ድጋፍ መንግስት በተፈጥሮ እንደዛ አይነት ድጋፍ ይገባዋል ወይ የሚል ጥያቄ ነበር የማነሳው። ማለት እንደዚህ መንግስት እኮ መለጎም ቅድም ልደቱ በጣም ያነሳው ነጥብ እጅግ ጠቃሚ ስለሆነ ነው ኤምፋሳይዝ ማድረገው። ኔሰሰሪ ኢቪል ነው መለጎም ያለበት በስርዓት በህግ ገንዘብ ሚዲያ ስልጣን ቡሊ ፑልፒት ምናምን ያለው ኃይል ነው በልጓም ተገድቦ መስራት ያለበት ነው እንጂ በዛ ደረጃ አበባና ዘንባባ ተነጥፎ 1000 ዓመት ንገስ መባሉ የሚፈጥረውን አደጋ የተገነዘበ ሰው አልነበረም። በመጽሐፍ ጽፎ ሳሩን አየህና ገደሉን ሳታይ ብለህ ተተረተባችኋለህ ብሎ ያስተዳደር መንገዱን የተናገረን አብይ አህመድ በተመለከተ በ7 ዓመት ንጉስ እንደመሆን ነገረችኝ ብሎ ንጉስ ነው መሆንባችሁ ብሎ ከተናገረ በኋላ ከሱ ዲሞክራሲ ለመጠበቅ ወይም ለጥላቻው ማራመጃ አብይን መደገፍ የቀጠለው ሰው ብዙ ነበርና ቀደም ያልከው ነገር ነው አላምን ያልነው እኛንን እንጂ እሱ እየተናገረ ነው ብለህ ስለነበር ነው ያንሳውት። ቀጥል ልደቱ የማጠቃለል። አዎ ግን ለምን ይገርምሃል አንተ የዛሬ 6 ዓመት 7 ዓመት የሆነው ነው የሚገርምህ። አሁን ሰሞኑን አታይም እንዴ አርቲስቱ መምህራኑ እንደ ጤፍ በዘራዎች ምናምን የሚለው ሲሰደቡ ሁሉ እኮ የሚያጨበጭበው ህብረተሰብ ነው ያለው እና እሱ አሳዛኝ ነው። እንግዲህ በአንድ ጊዜ ሊቀየር የሚችል አይደለም። ያው ሁላችንም የተስማማንበት ህብረተሰባችን ውስጥ በጣም ስር የሰደደና የተተከለ ችግር ነው እና ይሄን የጋራ ትግል የሚያስፈልገው ጉዳይ ነው። ቀላል አይደለም። እንዲሁ ዝም ብሎ በአንድ ጊዜ የሚመጣ አይደለም። ከቤተሰብ ከትምህርት ቤት ከአካባቢ ከብዙ ነገር ጋር ተያይዞ የሚመጣ ነገር ነውና የሁሉም የወላጅም የመምህርም የሃይማኖት አባትም የሀገር ሽማግሌም የሁሉም የሲቪክ ኦርጋናይዜሽኖች ተጠያቂነት አለ። ዝም ብሎ አይደለም አንድ ትውልድ ለዚህ ሊሆን የሚችለው እና ይሄ የጋራችን ችግር ነው የጋራ ገመናችን ነው በሚለው እስከተስማማን ድረስ ችግር የለውም። ዞሮ ለማጠቃለል አድማጮችን ረጅም ጊዜ ያዝንና አቶ ገዱን በሚመለከት እንደው አሁን የመጠየቅ መብት ቢሰጠኝ ኖሮ ስንት ጥያቄ አልጎደጉድ ነበር። ወይ አንድ ቀን ለኔና ለሱ ድል ብሰጠን እኔ ጋዜጠኛ እሱ ተጠያቂ ሆኖ ብዬ ተመኘው ነበር እና ምን ለማለት ፈልጌ ነው በተናጠል የምታደርጉት ውይይት እጅግ አስፈላጊ ነው። እውነቱን ለመናገር 1 2 3 ውይይቶች ብታደርጉ ጠቃሚ ነው። አቶ ገዱ ዛሬ ራሱ የነገርከን ነገር ቀላል አይደለም ለማለት ነው።